It was the largest single day of protest since President Donald Trump returned to office in January. ሰላም ጤና ይስጥልኝ እንዴት ናችሁ የሾላ ሚዲያ ተከታዮች በዛሬው ዕለት እጃችሁን አንሱ በሚል በዩናይትድ ስቴትስ ዋና ከተሞች ሳራ ትራምፕ የተቃውሞ ሰልፍ ተካሂዷል። ይህንን የተቃውሞ ሰልፍ በተመለከተ መረጃዎችን በሰፊው ወደ እናንተ እናደርሳለን። እንድትከታተሉን በአክብሮት ተጋብዛችኋል። ለቻናላችሁ አዲስ ከሆነ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ መረጃዎችን መከታተል እንድትጀምሩ በትህትና ጠይቃችኋለሁ። በአሜሪካን ሀገር እጃችሁን አንሱ በሚል በዩናይትድ ስቴትስ ዋና ከተሞች ሳራ ትራምፕ የተቃውሞ ሰልፎች ተካሂዷል። Hundreds of thousands of Americans have joined nationwide protests against President Donald Trump's trade tariffs. ይህ ሰልፍ ፕሬዚዳንት ዶናልድ ትራምፕ በጥር ወር መንበረ ስልጣኑን ከተረከቡ ወዲህ ትልቅ ነው የተባለ የተቃውሞ ሰልፍ በዩናይትድ ስቴትስ በሚገኙ ዋና ከተሞች ተካሂዷል። It was the largest single day of protest since President Donald Trump returned to office in January. እጃችሁን አንሱ የተቃውሞ ማሪዎች ወይንም በእነሱ ቋንቋ ሃንድስ ኦፍ በሚል የተካሄደው ሰላማዊ ሰልፍ በ50 አሜሪካ ግዛቶች በሚገኙ በ1200 አካባቢዎች ሰልፎችን ለማድረግ አስበው እንደነበሩ የቢቢሲ መረጃ ያመለክታል። በቦስተን፣ ቺካጎ፣ ሎስ አንጀለስ፣ ኒውዮርክ እና ዋሽንግተን ዲሲን ጨምሮ በሌሎች ከተሞች በሺዎች የሚቆጠሩ ሰዎች ቅዳሜ ዕለት በተቃውሞ ሰልፎቹ ላይ እንደተሳተፉ መረጃው ያመለክታል። ተቃዋሚዎቹ ትራምፕ ከማህበራዊ እስከ ኢኮኖሚያዊ ጉዳዮች በሚያራምዱት አጀንዳ ላይ ያላቸውን ቅሬታ አነስተዋል። ትራምፕ በአብዛኞቹ የዓለም ሀገራት ላይ ታሪፍ እንደሚጥሉ ካሳወቁ ከጥቂት ቀናት በኋላ በለንደን፣ በፓሪስ እና በበርሊንም ጨምሮ ከአሜሪካ ውጭ ሰልፎችን ተካሂደዋል። በቦስተን አንዳንድ ተቃዋሚዎች በዩኒቨርሲቲ ተማሪዎች በኢሚግሬሽን መስሪያ ቤት ለእስርና ከሀገር ለመውጣት በመገደዳቸው ሰልፉን ለመቀላቀል መወሰናቸውን ተናግረዋል። የህግ ተማሪዋ ኪቲ ስሚዝ ለቢቢሲ እንደገለጸችው ከሆነ ባለፈው ወር ቦስተን ታፍትስ ዩኒቨርሲቲ አቅራቢያ በቁጥጥር ስር የዋለው ቱርካዊው ተማሪ ሩሚሳ ኦዝቱርክ መያዙ ሰልፉን እንድትቀላቀል ምክንያት ሆኖታል። እኔ ሰልፍ አልወድም፣ ግን ዛሬ መቃወም ትችላለህ፣ ካልሆነ ነገ ተራው ያንተ ነው ትላለች። በለንደን ደግሞ ተቃዋሚዎች ሰዎችን መጉዳት አቁም፣ እናንተ ደደቦች ናቸው የሚሉ መፈክሮችን ይዘው ታይተዋል። ትራምፕ በአሜሪካ የውጭ ጉዳይ ፖሊሲ ላይ ያደረጓቸውን ለውጦች በመጥቀስ ከካናዳ ላይ እጃችሁን አንሱ፣ ከግሪንላንድ እጃችሁን አንሱ፣ ከዩክሬን ላይ እጃችሁን አንሱ ሲሉ ተሰምቷል። ትራምፕ ካናዳንና ግሪንላንድን ለመጠቅለል ፍላጎት እንዳላቸው በተደጋጋሚ ተዘግቧል። ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በይፋ ለመግባባት ውስጥ መግባታቸው በላይ በዩክሬንና በሩሲያ መካከል የሰላም ስምምነት እንዲደረስ ማድረግ እስካሁን አልተቻለም። በዋሽንግተን ዲሲ ደግሞ በሺዎች የሚቆጠሩ ተቃዋሚዎች የዲሞክራቲክ ፓርቲ ህግ አውጪዎችን ንግግር ለማዳመጥ ተሰባስበዋል። ብዙዎቹ አስተያየቶች ያተኮሩት በትራምፕ አስተዳደር ውስጥ ሀብታሞች ለጋሾች በሚጫወቱት ሚና ላይ ነበረ። ዋነኛው ትኩረት ደግሞ የፕሬዝዳንቱ አማካሪ በመሆን በሚያገለግሉትና ወጪዎችንና የፌዴራል የሥራ ኃይልን በከፍተኛ ሁኔታ ለመቀነስ ጥረት በሚያደርጉት ኤላን ማስክ ላይ ሆኗል። የፍሎሪዳ ኮንግረስማን ማክስዌል ፎርስት መንግስታችን በቢሊዮነር ተወሯል ሲሉ አውግዟል። ከህዝብ ስትሰርቁ ህዝቡ እንደሚነሳ ጠብቁ፣ ይህ ደግሞ በምርጫ ኮረጆና በጎዳና ላይ ይገለጻል ብለዋል። ሰልፉ የተካሄደው በፍሎሪዳ የተካሄደው ምርጫ በፕሬዝዳንቱና በአጋሮቻቸው ጠፈሳ ካሰረፈ በኋላ ነው። ሪፐብሊካኖች ማክሰኞ ዕለት ከፍተኛ ፉክክር በተደረገበት ልዩ የፍሎሪዳ ኮንግረስ ምርጫ ቢያሸንፉም ያሸነፉት ካሰቡት በላይ በጠባብ ልዩነት ነው ተብሏል። የዊስኮንሲን መራጮች ደግሞ በግዛቱ ጠቅላይ ፍርድ ቤት እንዲያገለግሉ ዲሞክራቲክ ዳኛን የመረጡ ሲሆን በማስክ የሚደገፉት የሪፐብሊካን እጩ በ10 በመቶ ድምፅ ተበልጠዋል። በሁለቱም ግዛቶች ዲሞክራቶች በትራምፕ አስተዳደር ፖሊሲዎችና በኤላን ማስክ ተጽዕኖ ላይ የመራጮች ቁጣን ለምርጫው ተጠቅመዋል። አንዳንድ የህዝብ አስተያየት ውጤቶች የፕሬዝዳንት ትራምፕ ተቀባይነት በጥቂቱ መቀነሱን አሳይቷል። በዚህ ሳምንት መጀመሪያ ላይ የተለቀቀው ዋን ሮይተርስ ወይንም አይፕሶስ የህዝብ አስተያየት ወደ 43 በመቶ ዝቅ ማለቱንና ይህም ትራምፕ በጥር ወር ሁለተኛ የስልጣን ዘመናቸውን ከጀመሩ ወዲህ ዝቅተኛው ነጥብ መሆኑን አሳይቷል። ጥር 20 በዓለ ሲመታቸው ሲደረግ ቁጥሩ 47 በመቶ ነበረ። ተመሳሳይ ጥናት እንዳመለከተው ከሆነ 37 በመቶ አሜሪካውያን የኢኮኖሚውን አያያዝ ሲደግፉ 30 በመቶ የሚሆኑት ደግሞ በአሜሪካ ያለውን የኑሮ ውድነት ለመቅረፍ ያላቸውን ስትራቴጂ ደግፏል። ሌላ በሃርቫርድ ካፕ ወይንም ሃሪስ የህዝብ አስተያየት ውጤት ደግሞ ከመራጮቹ መካከል 49 በመቶዎቹ የትራምፕን አፈጻጸም ቢያጸድቁም ባለፈው ወር ከነበረበት 52 በመቶ መቀነሱ ታይቷል። 54 በመቶ መራጮቹ ከፕሬዝዳንት ጆ ባይደን የተሻለ ስራ እየሰሩ መሆናቸውን እንደሚያምኑ ገልጿል። በዋሽንግተን ለተቃውሞ የወጣች ቴሬሳ የተባለች ግለሰብ ዲሞክራሲያዊ መብታችንን እያጣን ነው ስትል ለቢቢሲ ተናግራለች። በፌዴራል መንግስት ደረጃ ያደረጉት ያለው ቅናሻ በጣም አስግቶኛል ስትል የጡረታና የትምህርት ጥቅሞችን እንዳስቀረበት ትናገራለች። ትራምፕ የተቃዋሚዎቹን መልእክት ሰምተው እንደሆነ ስትጠየቅም
ትራምፕ በየቀኑ ጎልፍ ስለሚጫወቱ የሚሆነውን እናያለን ስትል መልሳለች። ትራምፕ ቅዳሜ ዕለት ምንም አይነት ኦፊሳላዊ ዝግጅቶችን ያላደረጉ ሲሆን ፍሎሪዳ በሚገኘው ሪዞርታቸው ጎልፍ በመጫወት ቀኑን አሳልፏል። እሁድ ጎልፍ እንዲጫወቱ እቅድም ተይዞላቸዋል። ዋይት ሃውስ የትራምፕን አቋም የሚከላከል መግለጫ በማውጣት እንደ ሜዲኬር ያሉ ፕሮግራሞችን መጠበቃቸው እንደሚቀጥሉና ዲሞክራቶችን ስጋት ሲል ገልጿቸዋል። የፕሬዝዳንት ትራምፕ አቋም ግልጽ ነው። ሁልጊዜም ለሶሻል ሴኩሪቲ ለሜዲኬር እና ለሜዲኬድ ብቁ ሆኑ ተጠቃሚዎችን ይጠብቃል። የዲሞክራቶች አቋም ደግሞ ለህገ ወጥ የውጭ ዜጎች የሶሻል ሴኩሪቲ ሜዲኬድ እና ሜዲኬር ጥቅማ ጥቅሞችን በመስጠት እነዚህን ፕሮግራሞች ከማክሰር ባለፈ የአሜሪካ ዜጎችን ያደቃል ብሏል መግለጫው። ከትራምፕ ከፍተኛ ኢሚግሬሽን አማካሪዎች አንዱ ቶም ሆማን ቅዳሜ ለፎክስ ኒውስ እንደተናገሩት ተቃዋሚዎች ከኒውዮርክ መኖሪያ ቤታቸው ደጃፍ ሰልፍ ማድረጋቸውን፣ ነገር ግን እሳቸው በወቅቱ በዋሽንግተን እንደነበሩ ተናግረዋል። ባዶ ቤት የፈለጉትን ሁሉ ተቃውሞ መሰማት ይችላሉ ያሉት ሆማን ተቃውሞና ሰልፍ ምንም ማለት አይደለም ሲሉ አክለዋል። ስለዚህ ይቀጥሉና የመናገር ነጻነት መብቶቻቸውን ይጠቀሙ፣ ይህ እውነታውን አይለውጥም ብለዋል።